ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በሀገራዊ የምክክር ጉባኤ የመጀመሪያው ሳምንት 2 የመንግስታዊ ስርዓት አማራጮች ቀርበዋል። አንጋፋው ዲፕሎማት ቲቦር ናዥ በቀይ ባህር ደህንነት ዙሪያ የግብጽና የኤርትራ አቋም ላይ ትችት ሰንዝረዋል። ሌሎችንም ይዘናል። አብራችሁን ቆዩ። በሀገራዊ የምክክር ጉባኤ የመጀመሪያው ሳምንት 2 የመንግስታዊ ስርዓት አማራጮች ቀረቡ። ካለፈው ሳምንት ጀምሮ በአዲስ አበባ እየተካሄደ በሚገኘው ሀገራዊ የምክክር መድረክ ላይ ከቀረቡት የመንግስታዊ መዋቅር አማራጮች መካከል ከፊል ፕሬዝዳንታዊና ጥምር አስፈጻሚ የመንግስት መዋቅር ለውይይት ቀርበዋል። ጉባኤው ህገ መንግስታዊ ማሻሻያዎችን ጨምሮ በሀገሪቱ የአስተዳደር መዋቅር ላይ ዋና ዋና ለውጦችን ያመጣል ተብሎ ይጠበቃል። ተሳታፊዎቹ በ8 ቡድኖች የተከፈሉ ሲሆን እያንዳንዱ ቡድን ኮሚሽኑ ባለፉት 4 ዓመታት ባካሄዳቸው ህዝባዊ ውይይቶችና መረጃ የመሰብሰብ ስራዎች የተለዩ የተወሰኑ አጀንዳዎችን የማደራጀት ኃላፊነት ተሰጥቶታል። ከ75 በመቶ በላይ በሚሆነው የጉባኤው ተሳታፊ ድጋፍ የሚያገኙ ጉዳዮች እንደሚጸድቁም ታውቋል። የመድረኩ የመጀመሪያ ሳምንት ውይይቶች በአስተዳደር ስርዓት ላይ ያተኮሩ ሲሆን ተሳታፊዎች አሁን ያለውን የኢትዮጵያ የፓርላማ ስርዓት የሚተኩ በርካታ አማራጮችን አቅርበዋል። ለፖለቲካዊ ውክልናና ለምርጫ ሂደቶች የሚያገለግሉ አማራጭ ሞዴሎችም በውይይቱ ተካተዋል። ህዝቡ ተወካዮችን የሚመርጥበትና በፓርላማው አብላጫ ወንበር ያገኘው ፓርቲ ጠቅላይ ሚኒስትሩን መሪና ስራ አስፈጻሚ አድርጎ ከሚሾምበት ከአሁኑ ስርዓት ውጪ ምሁራን የፕሬዝዳንታዊና ከፊል ፕሬዝዳንታዊ አማራጮችን አቅርበዋል። በፕሬዝዳንታዊ ስርዓት ስር ህዝቡ ፕሬዝዳንቱን በቀጥታ ወይንም በተዘዋዋሪ የሚመርጥ ሲሆን ፕሬዝዳንቱ የሀገሪቱና የስራ አስፈጻሚው መንግስታዊ መዋቅር መሪ ይሆናል። በዚህ ስርዓት ህግ አውጪውና ፕሬዝዳንቱ የተለያየ ስልጣን ይኖራቸዋል። በከፊል ፕሬዝዳንታዊ ወይንም በጥምር ስራ አስፈጻሚ ስርዓት ደግሞ የስራ አስፈጻሚነት ስልጣን በጠቅላይ ሚኒስትሩና በፕሬዝዳንቱ መካከል የሚከፋፈል ይሆናል። ካቢኔውም ለፕሬዝዳንቱና ለፓርላማው ተጠሪ ይሆናል። በዚህ ሳምንት በተካሄዱት የምክክር መድረኮች የእያንዳንዱ አማራጭ ዝርዝር ዘርፈ ብዙ ጥቅሞችና ጉዳቶች ለተሳታፊዎች የቀረቡ ሲሆን ተሳታፊዎቹ አማራጮቹን መዝነው የተሻለ ተጠያቂነትና ለስልጣን ብዝበዛ ያልተጋለጠ ስርዓትን ይመርጣሉ ተብሎ ይጠበቃል። አንድ ምሁር ተመካካሪዎች ውሳኔ ከመስጠታቸው በፊት በእነዚህ ጉዳዮች ላይ ሊያስቡበት ይገባል ብለዋል። በአጀንዳው ከተካተቱት ሌሎች ጉዳዮች መካከል የቻርተር ከተሞች የሆኑት አዲስ አበባና ድሬዳዋ ይገኙበታል። በተለይም ዋና ከተማዋ አዲስ አበባ ከባለቤትነት ጥያቄዎች ጋር ተያይዞ በኢትዮጵያ ብሔር ተኮር ፖለቲካ ማዕከል ውስጥ ለረጅም ጊዜ መከራከሪያ ሆና ቆይታለች። ጉባኤው ክርክሩን ለመፍታት 4 አማራጮችን ያቀረበ ሲሆን አዲስ አበባን ራስ ገዝ ከተማ ማድረግ፣ የፌዴራል መንግስት መዋቅር አካል ማድረግ፣ እንደገና በማደራጀት ራስ ገዝ ክልል ማድረግ ወይንም ከተማዋን በኦሮሚያ ክልላዊ መንግስት አስተዳደር ስር ማድረግ ናቸው። ለድሬዳዋ ከተማም ተመሳሳይ አማራጮች ቀርበዋል። የሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ስለ መድረኩ ሂደት ለመገናኛ ብዙሃን መግለጫ ሲሰጡ ተመካካሪዎች ያደራጇቸውን ሀሳቦች በነጻነት እንዲያቀርቡ አበረታተዋል። ዋና ኮሚሽነሩ አክለውም ኮሚሽኑ ኃላፊነት እንደሚወስድና ተሳታፊዎች ከመድረኩ መጠናቀቅ በኋላ ለሚያንጸባርቋቸው አቋሞች ከሚደርስባቸው ማንኛውም አላስፈላጊ ጫናና መሸማቀቅ ጥበቃ እንደሚያደርግላቸው ገልጸዋል። በትግራይ ክልል ከ300 ሺህ በላይ ተፈናቃዮች አሳሳቢ ሁኔታ ላይ እንደሚገኙ ሪፖርት አመላከተ። በትግራይ ክልል በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ከ300 ሺህ በላይ ተፈናቃዮች አሳሳቢ ለተባለ የሰብአዊ እርዳታ እጥረት መጋለጣቸውን በተባበሩት መንግስታት ድርጅት ስር የመጠለያ የመሬትና የጣቢያዎች ማስተባበሪያ ክላስተር ይፋ ያደረገው አዲስ የዳሰሳ ሪፖርት አመላክቷል። በክልሉ በሚገኙ 5 ዞኖችና 21 ወረዳዎች ውስጥ ባሉ 78 የመጠለያ ጣቢያዎች ላይ በተደረገው ጥናት መሰረት አብዛኞቹ ተፈናቃዮች በቂ ያልሆነ እርዳታና የክትትል እጥረት ገጥሟቸዋል። ጥናት ከተደረገባቸው ጣቢያዎች መካከል 95 በመቶ የሚሆኑት የሚያገኙት የምግብ እርዳታ ካለው የፍላጎት መጠን አንጻር እጅግ አነስተኛ መሆኑ የተጠቆመ ሲሆን በ36 ጣቢያዎች ውስጥ ደግሞ ምንም አይነት የመጠለያና የቁሳቁስ ድጋፍ አልተደረገም። በተጨማሪም የሕክምና አገልግሎት በ20 ጣቢያዎች ውስጥ በፍጹም የማይገኝ ሲሆን በ55 ጣቢያዎች ደግሞ በቂ ባለመሆኑ ለበሽታዎች መስፋት
ለማስፋፋት መንገድ መክፈቱ ተጠቅሷል። በ64 ጣቢያዎች የህፃናት ደህንነት፣ በ55 ጣቢያዎች ደግሞ የሴቶች ጥበቃና የጾታዊ ጥቃት ስጋቶች በከፍተኛ ሁኔታ አሳሳቢ መሆናቸው ተመልክቷል። በክልሉ ያለው የመጠለያ ጣቢያዎች አስተዳደር እጥረት ሌላው አሳሳቢ ጉዳይ መሆኑን ያመለከተው ሪፖርቱ በማዕከላዊ ዞን በሚገኙ ሁሉም የመጠለያ ጣቢያዎች ውስጥ እርዳታን የሚያስተባብርና የተፈናቃዮችን ችግር የሚከታተል አካል እንደሌለና በሰሜን ምዕራብ ዞን 75 በመቶ የሚሆኑ አስተባባሪዎች እስከ መስከረም ወር መጨረሻ ስራቸውን እንደሚያቆሙ ተገልጿል። ከዚህ በተጨማሪም 32 የመጠለያ ጣቢያዎች ለወቅታዊ የጎርፍ አደጋ፣ 27 ጣቢያዎች ደግሞ ለጸጥታ ስጋት ተጋላጭ ሆነዋል። አብዛኞቹ ተፈናቃዮች በትምህርት ቤቶችና በመንግስት ህንፃዎች ውስጥ ተጠልለው እንደሚገኙ ያመለከተው ሪፖርቱ ሁኔታው ወደ ከፋ ሰብአዊ ቀውስ ከማምራቱ በፊት የፌዴራል መንግስት፣ ግብረሰናይ ድርጅቶችና ለጋሾች ምግብ፣ መጠለያ፣ የጤናና የጽዳት አገልግሎቶችን በአፋጣኝ እንዲያቀርቡ ሲል ጥሪ አቅርቧል። በኢትዮጵያ የአሜሪካ አምባሳደር የነበሩት አንጋፋው ዲፕሎማት ቲቦር ናሽ በቀይ ባህር ደህንነት ዙሪያ የግብጽና ኤርትራ አቋም ላይ ትችት አቀረቡ። የአባይ ወንዝ ጉዳይም ውሃ የሚገብሩ ሀገራት ጉዳይ ይሆናል ብለዋል። ከቀናት በፊት የኤርትራ የአሜሪካና የግብጽ ከፍተኛ አመራሮች በግብጽ ካይሮ በተገናኙበት ወቅት የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህና የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ባደረጉት የሁለትዮሽ ውይይት የቀይ ባህር ደህንነትና አስተዳደር ጉዳዮች የባህር ዳርቻው ሀገራት ብቸኛ ኃላፊነት መሆኑንና የባህር በር የሌላቸው ሀገራት ከዓለም አቀፍ ሕግ ውጪ የደህንነት ሚናዎችን ለመጫን ወይንም የባህር በር ለማግኘት የሚያደርጉት ጥረት አግባብ አይደለም ሲሉ አስገንዝበዋል። የኤርትራና የግብጽ የውጭ ጉዳይ ሚኒስትሮች በተናጠል ከአሜሪካ ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር በተናጠል ተገናኝተው ተወያይተውም ነበር። በውይይት ወቅት የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ የአፍሪካ ቀንድ የግብጽ ብሔራዊ ደህንነት ቀጥተኛ አካል ነው ብለው ካይሮ በአፍሪካ ቀንድ ቀጠና ሰላም፣ ደህንነትና መረጋጋትን ለማስጠበቅ ቁርጠኛ ናት ብለዋል። የግብጽ መንግስት ከኤርትራው ባለስልጣን ውይይት በኋላ ባወጣው መግለጫ ግብጽ የኤርትራን ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት ለመጠበቅ የምታደርገው ሙሉ ድጋፍ አስተማማኝ ነው። የግብጽና ኤርትራ ግንኙነት ተጠናክሮ ይቀጥላል። በባህር ትራንስፖርት፣ በወደብ ትስስር የኤርትራ ወደቦችን በማልማት ላይ በዋነኛነት ለመተባበር እንደሚሰሩ አስታውቆ እንደነበር ይታወሳል። በውይይቱ ከሁለቱም ሀገራት ባለስልጣናት ጋር የተወያዩት የአሜሪካ መንግስት ከፍተኛ አማካሪው ማሳድ ቡሎስ በምስራቅ አፍሪካ ቀጠና ደህንነት ዙሪያ ድጋፍ እንደሚያደርጉ እንዲሁም የሁለትዮሽ ትብብራቸውን እንደሚያጠናክሩ ገልጸዋል። ይህን የተመለከተውን ዘገባ በማጣቀስ አንጋፋው የአሜሪካ ዲፕሎማትና በኢትዮጵያ የቀድሞ የአሜሪካ አምባሳደር ቲቦር ናሽ ማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር ጽሑፍ የግብጽና የኤርትራ መንግስታት እንደሚሉት ስለ ቀይ ባህር የመናገር መብት ያላቸው የወደብ ባለቤት የሆኑ ወይንም የባህር ዳርቻው ላይ የሚገኙት ሀገራት ብቻ የሚመለከት ከሆነ በዚህ ጽንሰ ሀሳብ መሰረት የአባይ ወንዝን አጠቃቀም መወሰን የሚችሉት ወደ አባይ ውሃ የሚያስገቡ ወይንም ገባር የሆኑ ሀገራት ብቻ ናቸው ማለት ነው ብለዋል። ዲፕሎማቱ ከዚህ አጭር ጽሑፍ ጋር ግብጽና ኤርትራ ይህን አቋማቸው ያንጸባረቁበትን መረጃ አያይዘዋል። ይህም በታላቁ የኢትዮጵያ ህዳሴ ግድብ ላይ የቆየ ቅሬታ ያላትን ከቅርብ ጊዜ ወዲህ ደግሞ ከፍተኛ የባለስልጣናት ፍረጃ እያቀረበች ያለችው ግብጽ ላይ ትችት የሚያቀርብና ለኢትዮጵያ መንግስት ደግሞ በተቃራኒው ድጋፍ የሚሰጥ ሆኖ አነጋጋሪ ሆኗል። በኢትዮጵያ መንግስት በኩል በቅርቡ በተጀመረው የሀገራዊ ምክክር ጉባኤ መክፈቻ መርሃ ግብር ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የሰላምና ደህንነት ጉዳዮችን ሲያብራሩ ኢትዮጵያ ለሺህ ዘመናት ያስተዳደረችውንና በባለቤትነት የያዘችውን ቀይ ባህር ያልተመረጠና ያልተወያየ መንግስት አሳጥቶናል ያሉት ጠቅላይ ሚኒስትሩ በሸፍጥ ኢትዮጵያን የጂኦግራፊ እስረኛ ያደረጋት የውስጥ ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ኖሮ አይደለም ብለው ነበር። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።